አፕሪል 25 2025 በኢትዮጵያ አቆጣጠር ሚያዝያ 16 2017 የዕለቱ የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ መረጃን በተመለከተ ሙሉ ዝርዝር ይዤላችሁ ቀርብ ያለው ከናንተ የሚጠበቀው እስከ ቪዲዮ ፍጻሜ አብራችሁን መቆየት ብቻ ነው። የ14 ሀገራትን ሙሉ መረጃ ሳንጨምርና ሳንቀንስ ትኩሱ መረጃ ልናጋራችሁ ተከስተናል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ቲዩብ አድማጭ ተመልካቾቻችን እንዴት አላችሁ? ሰላም መልካም ነኝ አልሐምዱሊላህ። ይሄ ኡስሚ ቲዩብ ነምበር 2 ወይንም ደግሞ ቁጥር 2 የዩቲዩብ ቻናል ነው። አዲሱ ቻናላችን ሰብስክራይብ በማድረግ የዶል ምልክቱን በመጫን ቤተሰብ ሆኑ ተቀላቀሉን። እንዲሁም ሌሎቹ እንዲደርስ ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ያሳውቃችሁ። ምንም የማያስከፍለውን ላይክ ምልክቷን አንዴ በመንካት ለሌሎቹ ሪኮመንድድ እንዲሆን ወይንም ሼር እንዲሆን ማድረግ ትችላላችሁ። ላይክ አድርጉልን። በቀጥታ ወደ መረጃችን ስንሸጋገር የአሜሪካን ዶላር ይሆናል በቅድሚያ የምናየው። ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ ላይ እንዳስነበበው ከሆነ 100 የአሜሪካን ዶላር 15840 ብር እንደሚሸጥና አንድ የአሜሪካን ዶላር 158 ብር ከ40 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው የቱርኪ ሊሬን በተመለከተ ነው። 100 የቱርኪ ሊሬ 411 ብር እንደሚሸጥና 1 ሊሬ 4 ብር ከ11 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው ይፋዊ መረጃ ያመለክታል። በመቀጠል ዩሮን እናያለን። እንቅጭን ነው የምነግራችሁ። መረጃውን ፈጠን ያለ መረጃ ነው ማደርሳችሁ። ላይክ ያረጋችሁ አብረታቱን። ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 ዩሮ 18024 ብር እንደሚሸጥና 1 ዩሮ 180 ብር ከ24 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የስዊዝ ፍራንክን እናያለን። 100 የስዊዝ ፍራንክ 19112 ብር እንደሚሸጥና 1 የስዊዝ ፍራንክ 191 ብር ከ12 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል ካናዳን ዶላር እናስከትላለን። 100 ካናዳን ዶላር 11435 ብር እንደሚሸጥና 1 ካናዳን ዶላር 114 ብር ከ35 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ እየዘገበ በሚያደርሰን ድረገጽ በዚህ መልኩ አስፍሮታል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 10143 ብር እንደሚሸጥና 1 የአውስትራሊያን ዶላር 101 ብር ከ43 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የቻይና ዩዋንን እናያለን። 100 የቻይና ዩዋን 2171 ብር እንደሚሸጥና 1 ዩዋን 21 ብር ከ71 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው ይፋዊ መረጃ ያመለክታል። በመቀጠል ፓውንድ ስተርሊንግን እናስከትላለን። ወቅታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የፓውንድ ስተርሊንግ 21114 ብር እንደሚሸጥና 1 የፓውንድ ስተርሊንግ 211 ብር ከ14 ሳንቲም እንደሚሸጥ ከድረገጽ ወይንም ከዌብሳይቱ ላይ ያገኘነው ይፋዊ መረጃ ያመለክታል። በመቀጠል ወደ አረብ ሀገራት እንሸጋገርና የሳዑዲ ሪያልን እናያለን። 100 የሳዑዲ ሪያል 4225 ብር እንደሚሸጥና 1 የሳዑዲ ሪያል 42 ብር ከ25 ሳንቲም እንደሚሸጥ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። እኛም መረጃውን ሳንጨምርና ሳንቀንስ እንካችሁ እያልን እንገኛለን። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን ሙሉ መረጃ እያደረስናችሁ እንገኛለን። አንድ ስራ ጀምረናል፣ በመስራት ላይም እንገኛለን። ይህም የኦንላይን ቢዝነስ ስራ ነው። የኦንላይን ቢዝነስ ስራን በተመለከተ አፕሊኬሽኑን ዲስክሪፕሽን ቦክስ ኮሜንት ቦክስ ከመጀመሪያው ላይ አስቀምጥላችኋለሁ። በቀጥታ አፕሊኬሽን ሊንኩን በመጫን አፑን ካወረዳችሁ በኋላ ፎርም አሞላሉን በተመለከተ ከቴሌግራም ቻናሌ ላይ ታገኙታላችሁ። ሙሉ ፎርም አሞላሉን አስቀምጬላችኋለሁ። ገንዘብ መስራት የምትፈልጉ በኦንላይን በስልካችሁ ያለምንም ትምህርት መስራት የምትፈልጉ ትምህርት አያስፈልገውም፣ የትምህርት ደረጃ አያስፈልገውም። ስልክ ካላችሁ ስማርት ስልክ እንዲሁም ደግሞ ኮኔክሽን ኔትወርክ ካለ ማለትም ኢንተርኔት ካለ በቀጥታ ተቀላቅላችሁ አብራችሁን መስራት ትችላላችሁ። ብዙዎቹ የተለወጡበት ስራ ነው። ተቀላቅለን አንድ ላይ በህብረት አብረን እንስራ እንላለን። ዲስክሪፕሽን ቦክስ እና ኮሜንት ቦክስ ከመጀመሪያው ላይ የአፕሊኬሽኑን ሊንክ አስቀምጥላችኋለሁ። በመቀጠል የምናየው
ዩናይትድ አረብ ኤሚሬትስ ዲርሃምን በተመለከተ ነው። 100 ኢማራቶች ዲርሃም 4312 ብር እንደሚሸጥና 1 ኢማራቶች ዲርሃም 43 ብር ከ12 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ስፍራ ይዛለች ኩዌት ናት። በዚህም 100 የኩዌት ዲናር 51628 ብር እንደሚሸጥና 1 የኩዌት ዲናር 516 ብር ከ28 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል በዓለማችን በምንዛሬ መጠኗ ሁለተኛ ደረጃ ላይ የተቀመጠችው ሀገር ባህሬን ናት። በዚህም 100 የባህሬን ዲናር 41984 ብር እንደሚሸጥና አንድ የባህሬን ዲናር 419 ብር ከ84 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የጆርዳን ዲናርን እናስከትላለን። 100 የጆርዳን ዲናር 22347 ብር እንደሚሸጥና አንድ የጆርዳን ዲናር 223 ብር ከ47 ሳንቲም እየተሸጠ እንደሚገኝ ወቅታዊ የጥቁር ገበያ መረጃ ያመለክታል። እኛ መረጃውን ሳንጨምርና ሳንቀንስ እንካችሁ እያልን እንገኛለን። በመቀጠል ወይንም በስተመጨረሻ የምናየው በዓለማችን በምንዛሬ መጠኗ ሶስተኛውን ቦታ የያዘችው ወይንም ሶስተኛ ደረጃ ላይ የተቀመጠችው ኦማን ናት። 100 የኦማን ሪያል 41146 ብር እንደሚሸጥና አንድ የኦማን ሪያል 411 ብር ከ46 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብበዋል። ውድ የቻናሌ ቤተሰቦችና አድማጭ ተመልካቾቻችን የ14 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝርና የዋጋ መረጃን በተመለከተ ሙሉ ዝርዝሩን እንደሚከተለው አቅርቤላችኋለሁ። ላይክ አድርጉልን። አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ተቀላቀሉን። አዲስ የጀመርነውን የኦንላይን ስራ በስልካችሁ ገንዘብ መስራት የምትፈልጉ አፕሊኬሽኑን ወይንም የአፕሊኬሽኑን ሊንክ ዲስክሪፕሽን ቦክስ ላይ እና ኮሜንት ቦክስ ከመጀመሪያው ላይ አስቀምጥላችኋለሁ። ሊንኩን በመጫን አፕሊኬሽኑን አውርዱ። ከዛም ሴቲንግ አሞላሉን ፎርም አሞላሉን በተመለከተ ከቴሌግራም ቻናሌ ላይ ታገኙታላችሁ። የቴሌግራም ቻናሌን ሊንክም ከዛው ኮሜንት ቦክስ እና ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ስራ ጀምሩ፣ አብረን እንስራ፣ አብረን እንደግ እንላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።